በጣም ምርጫው ነው ሞር የሆኑ በብሩክም ሞር እኔ የተሰማኝን መናገር ስለምወድ ነው። ካጠፋው ይቅርታ ግን ተመካከሉ በውስጥ እንዲያሉት። ምክንያቱም አንዱ ቢያጠፋው ሌላ መወቀስ፣ እኔ ባጠፋው አሁን ሀይሚ መወቀስ የለባትም። እዚህ ጋር እኔ ካጠፋው እዚህ ገስት ላይ ካጠፋው ገነት ነች መወቀስ ያለባት። ሀይሚ የቤቱ ቤት መወቀስ የለባትም። ያ ነው ጥፋተኝ። በጣም ጥሩ ጥሩ ልጆች አሉ። እግዚአብሔር ጥሩ ጥሩ ልጆች ተያትም ወይ ላሉት ደግሞ ታይ ብለናታል። ምን እናድርጋት ይች ልጅ ምናምን ነግረናታል ብለዋል። ይንገሯት፣ ያግሏት፣ እርምጃ ውሰዱ። እንዲህ ስታደርግ ለምን ዝም ብላችሁ አያችኋት? ይች ልጅ አስቁሟት። ማስቆም ካልቻላችሁ ደግሞ ከእሷ ጋር አብራችሁ አትደመሩ። እናንተ እኮ በጣም ዋጋ የከፈላችሁ ልጆች ናችሁ ብሎ መናገር ይሻላል። ይሄንን ልናገር ነው። በቃ እኔ ይሄንን ብቻ ነው የምናገረው። ወደ ሌላ ነገር ውስጥ መግባት አልፈልግም። ይሄን ለመናገር ነው። ሀይሚዬ ሶሪ ይሄን ነገር ማለት ነው። ከዚህ በፊት ልክ አንቺ እንዳልሽው እነሱ የሚግባቧት ሰዎች ጓደኞቿ የሉም። በፊት አብረዋት ምናምን እንትን የሚሉ እነሱን የተናገሩት ሌሎቹ ምንድን ነው ለምን እሷ ቤት ስትገቡ ጠርታችሁ እንዲህ አሁን አንቺ እንዳልሽው ለምን እንደዚህ አደረግሽ? ምንድን ነው ችግርሽ? እንዴት እንደዚህ ታደርጊያለሽ? አዩ ከይቅርታ ጋር ቆይ ለሀያት ለታችኛው ሀያት መልስ እንመልስላት አንዴ ከይቅርታ ጋር ያልሽውን አንብቤዋለሁ። ከግምጃዬ ጋር አሳስማ የብሩክ እህቶች ነን እኛ። በእንደዚህ አይነት መልኩ እዚህ ቤት ሰምተሽ ማታውቂም። ሌላ ቦታ የሰማሽውን እኛን መወከል አይችሉም። አስረግጬ ነው የምናገረው። እኛን መወከል አይችሉም። እሺ፣ እዚህ ጋር ቁጭ ብሎ የሚያወራው ሰው እና ሌላ ቦታ ገስት ላይ ቁጭ ብሎ የሚያወራው ሰው እኛን መወከል አይችልም። ምክንያቱም እኔ ገኒን ልወክል አልችልም፣ አያትን ልወክል አልችልም፣ ሜሪን ልወክል አልችልም። እኔ ነኝ። እሺ፣ እዚህ ቤት የብሩክ እህቶች ናቸው የሀይሚ እህቶች ናቸው የሚባል አማርኛ የለም። ሀይሚና ብሩክ አንድ አይነቶች ናቸው ለእኛ። እዚህ ቤት ለሚመጣ ጠቅላላ አንድ አይነት አድርጎ ካላየ አፈርድም ያበለዋለሁ። ገስቴ ላይ መቀመጥ አይችልም። ማስረግጬ ነው የምነግርሽ። እና ልልሽ የፈለኩት ምንድን ነው አሳስማ የመጣችዋ አንዲት ሆና የብሩክና የሀይሚ ደጋፊዎች ናቸው ተብሎ መወቀስ አይጠበቅብንምም የለብንም። ሲጀመር ደግሞ አንድ ሰው ባጠፋው ይሄ አንድ ሰው ባጠፋው ጥፋት የሀይሚ እህቶች ናቸው የብሩክ እህቶች ናቸው ተብሎ በዚህ ዝባዝንኪ ማውራትም አይጠበቅብንም። ምክንያቱም ሀይሚ ካጠፋች እኔ ሳታያታውራ ካጠፋው እኔ ሳታያታውራ ካጠፋው ሳታያታውራን መውገር ነው እንጂ ያለብሽ የእኔ እዚህ ጋር የተቀመጡት ወይ ሜሪ ወይ መሲን ወይ አያትን ወይ አጠቃላይ እኛ እዚህ ጋር የምንቀመጣቸውን ሰዎች እነሱ እኮ ናቸው ብለሽ መውቀሳችም። ያወራሁት በእኔ አፍ ነው እንጂ በገኒ አፍ ስላልሆነ ማለት ነው። የተሳደበችውን ወይ የተናገረችውን በእሷ ዩቲዩብ ነው። በራሷ ልጅቷ በራሷ አፍ ነው የተናገረችው። በራሷ አፍ ከተናገረች ደግሞ ሰው ስህተት አይጠፋውም እና አንዳንዴ ጥፋት ሊያጠፋ ይችላል። ሁሌ እኛ ጻድቅ ነን ብለን ስለምናምን ብቻ ነው ዘላለማችንን ጥያቄ እያበዛ የምንሄደው እንጂ ምንድን ነው ለምን እንደዚህ አልሽ ተብሎ ተጠይቃ ልጅቷ ኖ አይን በእንደዚህ አይነት መልኩ ነው ያልኩት፣ ለእሱም ደግሞ ላልኩት ይቅርታ እኔ ያልኩበት መንገድ ይሄ ነው ካለች አለቀ በቃ። በይቅርታ መተላለፍ ነው ያለብን። አይደለም እኛ ሰዎች እግዚአብሔርም ይቅር ይላል። ስንት ጥፋት እያጠፋን እኛ ሰዎች ሆነን ጥፋት እያጠፋንበት ይቅር ብሎን ያልፋል። እና አንዳንድ ሰዎች አላችሁ እሷ እኮ እህት ናት፣ እሷ እኮ አዎ አይኖ አውቃታለሁ፣ ጠንቅቄ ነው ማውቃት። እሷ ስትነካባት ማትወድ እህት ናት፣ በጣም አውቃታለሁ። ጥፋትም አጥፍታለች፣ ጥፋት ልታጠፋ ትችላለች። ግን የሰው ልጅ ናት አይደል? በሆነ መልኩ መታ ኖ ያልኩት እንዲህ መንገድ ነው በቃ ይሄ ጥፋቴ ነው ብላ ካመነች የሰው ልጅ ናት። በይቅርታ መተላለፍ ነው። እናንተ አንድ ነገር ይዛችሁ ዝም ብላችሁ ዙሪያ ጥምጥም ምናምን ስለምትሄዱ ምናምን ቀላል አድርገን ካየነው ቀላል ነው ነገሮች። የሀይሚ እህት የብሩክ እህት ብዬ እኔ ለመለየት ብሩክ ምናምን እያላችሁ ሌላ ነገር አታውቁ። እኔ የሀይሚ እህትም ሆነ የብሩክ እህት አንድ ሰው ካጠፋ በአንድ ሰው ጥፋት ሁሉም ሰው መወቀስ የለበት። አሁን የሀይሚ እህቶች ታጠፋላችሁ ምናምን ሁሉ ጊዜ ነው የምትሉን እያሉ እየተሰማቸው ስለሆነ ልጅቷ አጥፍታለች። ባጠፋችሁ ልክ ልጅቷ ትጠየቅ እንጂ ልጆቹ እዛ ውስጥ ብዙ ዋጋ የከፈሉ ልጆች አሉ። እኔም ማውቃቸው መሰክርላቸው። ስለዚህ
ሁሉንም አንድ ላይ መውቀስ ጥሩ አይደለም። እኔ እንደ ታላቅ እንዳየሁት ልክ ነው የተናገርኩት። ሶሪ እኔ ልጆቹ አንዳንዶቹ ምን እናድርጋት ብለዋል፣ አነጋግሯታል። እምቢ ብላ በድጋሚ እኔም አነጋግሪያታል። በድጋሚ ያን ስራ ከሰራች ይርቋታል፣ በቃ ይመክሯታል። ከዛ በላይ አገራቸው አንድ አጠገባቸው አይደለች ያለችው አይደል? ስለዚህ ልጅቷን ማግለል ነው፣ ከእሷ ጋር አለመተባበር ነው እንጂ ያለባቸው ልጆቹ ሁሉንም አንድ ላይ ጠላቶች ናቸው፣ አንድ ላይ የሀይሚ ጠላቶች ናቸው ማለት የለብንም የሚለውን ለመናገር ያህል ነው። ምክንያቱም አንዳንድ ልጆች እየተሰማቸው ስለሆነ ያንን ነው። በቃ ከዚህ በተረፈ የምትሉ ሰዎች መቼም አልቦልክም እኔ ሰው። ምክንያቱም እየመራት ትውጠዋለች። እዚህ ጋር ቁጭ ብላ የማወራውን ነገር እየመጣች የምታዳምጠኝ ቤቴ እሷ ናት እንጂ እኔ አይደለሁም እየሄድኩ ማዳምጠው። ቁጭ ብላ ተስማኝና ምንድነው በቃ ሰው ያጠፋል፣ ሰው ያጠፋል፣ ይቅር ይባባላል። እንዴ ብዙ እኮ ተሰድበዋል አይደል? የሰደቡ ሰዎችም እኮ ፊታቸውን አዙረው ማድረግ ጀምረዋል። በቃ ይሄ ማለት ሰውኛ ነገር ነው። ለዛ ይቅር ተባብሎ ጨረቃ ፋሚሊን አንድ ላይ አድርጎ መጓዝ ነው እንጂ ያለብን እንትና እንዲህ ናት፣ እንትና ወደዚህ ናት፣ እንትና ወደዛ ናት ካልን ልንበታተን ነው። እና አዎ ጥፋተኛ ናት። በእርግጥ ብዙ ነገር ትናገራለች፣ ምህረት አካት አለው። ግን በቃ የሰው ልጅ ጥፋት አይጠፋበትም አይደል? ስህተት አይጠፋበትም። እኛ ሰዎች ነን። ሰዎች ደግሞ ማለት ነው በሆነ ምክንያት ጥፋት ያጠፋሉ። በዛ ምክንያት ደግሞ ይቅር ተባብሎ መጓዝ ነው። ስንት ጥፋት ጠፍቶ የለ አሁን እቺ እንደዚህ ማካበዱ ምን አመጣው? በቃ እና ጓደኞች እኔ ስለሷ ሳይሆን እኔ ስለሷ የራሷ እሷ ልጅቷ አልሰማ ብላችኋል። ግን በሁሉም ቦታ ሁሉንም ሰው አንድ ላይ በቃ ጥፋተኞች ያዩቶች ናቸው ጥፋተኞች ተብሎ ሁሉንም ሰው አንድ ላይ እንትን ማለት ጥሩ አይደለም ማለት ነው። ጥፋተኛውን ጥፋት እነሱ ጋር ብቻ ሳይሆን ገንዬ እኔ እሷን ከያት እሷን ነግሬያት እሺ ብላ ስታውቃ ነው የምታጠፋው። ልጅቷን ከያት እንዲሁልሽ እኔ እዚህ ጋር ካጠፋሁ እኔ ነኝ መጠየቅ የሚገባኝ እንጂ ገዝቱ በአጠቃላይ እናንተ እዚህ የሳታያታውራ ቡድኖች መባል የለበትም። እኔ ነኝ እዚህ ውስጥ ያጠፋሁት ባነጋገር። እዚህ ልጅቷን እዛ ውስጥ ለመሰልሽ የተሰማቸው ሰዎች አሉ። ምክንያቱም አስመሳይ ምናምን ሲባሉ የተሰማቸው ሰዎች ስላሉ እኔ ደግሞ ዋጋ ሲከፍሉ ስላየኋቸው ድሮም ስላየኋቸው ሁሉንም አንድ ያልናገራቸው ለይተን ግን አጥፍታለች፣ ግጥም አድርጋ አጥፍታለች ልጅቷ። በቀደም ለታ ነገረናት አጠፋለሁ ፎቶውን እሺ ተናዳም ቢሆን በጣም የምትወዳት ከሆነ ተናድጄ ምናምን ይዟት እንደዛ ማድረግ የለባትም። በንጋታው ደግሞ እንደገና ተይ ስትባል አሁንም ደግሞ ሚዲያ ላይ የማይነገር በውስጥ የሚነገርና በውጭ የሚነገር አሁን አንቺን የሚዲያ ላይ ውጭ ጸጉርሽን አልተሰራሽ እንትንን ይሄ የተናገረችው ነገር ያልደግሞ እንደዛ ማድረግ የለባትም። በቃ አልመለስም ብሏል አይደል? እኔ አሁን አልመለስም ካልኩሽ አንቺን ሙሉሽን አይደለም ማጥፋት ያለብኝ። በቃ አንቺ ነሽ ጥፋተኛ፣ አንቺን ተናገሬ ውጭ ነው። ይሄን በቃ ያን በቃ እኔ አሁን ስለ ልጅቷ ልመላለስ አይደለም። ምክንያቱም እኔ ብዙ ሰዓት አነጋግረናል። እኔ ከዛ ወዲህ እንደዛ ማድረግ የለባትም ነበር። ነገር ግን እዛ ውስጥ እህቶች የሚባሉት በአጠቃላይ በጣም ጥሩዎች አሉ። በጣም ጥሩ በቃ ለእሷ ቆሙ እስካሁንም ድረስ አብረዋት ያሉ አሉ። ለምንድን ነው በአንዳንዶች መጥፎ ስም ለይቶ ለመናገር ያላችሁ በዛ ውስጥ ከሌ አንዳንዶች በቃ ማለት ነው ልጆቹ እንዲሰማቸው ማድረግ አያስፈልግም ነው እንጂ ስለ እሷ እኔ ደግሜ አላናግራትም። በጣም አናግሬያታለሁ። ይሄ ነው መንገድ ካለች የሰው ልጅን አታስገድጁ። ምን ማንም ሰው ግዴታ የለበትም። እኔ ምን አገባኝ ስለሱ እንዴ? እኔ ረጅም ሰዓት አለና ገብተን ያነጋግረን አብቻለሁ። በቃ አነሳዋለሁ ብላ በነጋታው እንደዛ ካደረገች እኔ አላውቅም ስለሱ። እሷን ተዋት። ሲጀመር አሁን እኮ ወጥታለች። አሁን እኔ የሀይሚ አድናቂ አይደለሁም በቃ ብላ ወጥታለች። ኦልሬዲ የሀይሚ ልጅም አይደለም ከወጣች ሲጀመር ድሮ ሌሎቹ ገባሽ አያት ገባሽ። አሁን አንቺ እየወደድሻቸው እኛ አሁን ሁለቱም ነው ምንወዳል እየወደድሻቸው እየተከተሽ አንቺ አስመሳይ ነሽ፣ አንቺ ሀይሚን አትወጂም፣ አንቺ ብሩክ ሲባል ጥሩ አይደለም ለጭንቅላት ለሰው ጭንቅላት ሁሉም ሰው ሲጨመለቅ እኔ በነገራችን ላይ ገንዬ ፎቶቸውን ተጠያቂ ሀይሚ ልትሆናችን በቃ የኔ ተጠያቂ ዜድ ልትሆናችን ያንን ለማለት ነው። ይቅርታ አድርጉልኝ። አሁን የምሰሙኝ ሰዎች ደግሞ ገነት እንዲህ ብላት እኔ ይቅርታ ከይቅርታ ጋር ነው እኔ የተሰማኝ የምናገር ሰው ነኝ። ትላንት ብቻ
ብቻ የሀይሚ እህት እየተባለ የብሩክ እህት እየተባለ ሁሉም መወቀስ የለበትም ነው። እንስማማበታለን። ቃን ራሱ ማለት ነው ምን እንደሆነ አውቀሻል። እኮ አንድ ደጋፊዎች እኮ አይደሉም እኮ እግዚአብሔርን ነው እግዚአብሔርን ሁሉም ፎቶ የለጠፈ በሙሉ የነብሩክንና የሀይሚን ከስንት አንድ ነው እንደው ደጋፊ ነን ብለው የሚያወሩት እንጂ እንደው አይደግፏቸውም። በታሪክ ለይምሰል ነው ይኸውልሽ እንደዛ ብለሽ የሰው ልብና ኩላሊት የሚመረምር እግዚአብሔር ብቻ ነው። እኔ አሁን ለመሰልሽ የሚያሳዝኑኝ እዛ ውስጥ አሉ የለፉ ልጆች አሉ። ገባሽ እኮ ያንን እኔ አንዳንዴ ምን አለ መሰለሽ ገንዬ፣ አንዳንዴ ምን አለ መሰለሽ ይኸውልሽ የሀይሚ እህት የተባሉት በሙሉ ፎቶ ስለለጠፉ ብቻ እህት አይደሉም። የብሩክ ነኝ እህቶች ነን የሚሉ ደግሞ በጠቅላላ እህት አይደሉም። ለምን መሰለሽ ውስጣቸው ምርጥ ሰዎች አሉ። በብሩክም በኩል በሀይሚም በኩል ሁለቱንም ኦዲየንስም የሚይዙ በጣም ምርጥ ሰዎች አሉ። ግን በመሀላቸው ደግሞ ጥቁር የሆነ በግ አለ። ያን ሰው ደግሞ አሁን እንደዚህ አፈንግጦ ካልወጣ በስተቀር እንዴት ታውቂዋለሽ? ተመሳስሎ ቁጭ ካለ ሲልከኝ አንዳንዴ ገንዬ ምን አለ መሰለሽ አንዳንዴ ምን አለ መሰለሽ ለፎሎ የሚመጡ ሰዎች አሉ። ልክ ላይክ በምን መሰለሽ በራሳቸው በሀይሚና በብሩክ አውቀው እንትን ሚሉ አሉ። ገባሽ? በፎሎ ሊፈምሱ የሚፈልጉ ሰዎች አሉ። ይኸውልሽ በብሩክም በኩል ተሳዳቢዎች አሉ፣ በሀይሚም በኩል ተሳዳቢዎች አሉ አይደለ? ግን ልክ የሆነ ነገር ሲያደርጉ የብሩክ ወዳጅ ሁሉ ተብሎ መሰደብ የለበትም። የሀይሚ ጥፋት ሲያጠፉ የሀይሚ ሁሉ ተብሎ መስሎ የለበትም። ለምን? በጣም ምርጥ የሆኑ ወዳጆች አሉት በብሩኬም በኩል በሀይሚን በኩል በጣም ምርጥ የሆኑ ሙር የሆኑ በብሩክም ሙር የሆኑ ሰዎች አሉ። ግን እነሱ ጋር ብቻ ሄደን ፎከስ አድርገን እንዴ የብሩክ ወዳጆች ብለን እርግጥ አድርገን ከተናገርን ይሄ ትክክለኛ አመለካከት አይደለም እኔ እንደኔ። ምክንያቱም የብሩክ እህት ሆና ስሟን ካወቅኩት እሷን እርግጥ አድርጌ እዚህ ጋር ረግጣታለሁ እስኪበቃ ድረስ። የሀይሚም እህት ሆና ስሟን ካወቅኩት አምጥቼ ረግጣታለሁ እንጂ በስመ ሀይሚ ወዳጅ የሀይሚን ጠቅላላ አይረገጥም፣ በስመ ብሩክ ወዳጅ የብሩክ አይረገጥም። ምክንያቱም ስለማይወክሏቸው ምክንያቱም እነዛ ሰዎች እነሱን አይወክሉም። ለራሳቸው ነው እንጂ የመጡት በብሩክ በኩል ሆነው ወይ በእህቶቻቸውን አይወክሉም ለማለት ፈልጌ ነው። ለምን አንዳንዴ ሁሌ በትክክል ስታይ ምንድነው መሰለሽ የሆነ የብሩክን ፎቶ ብቻ አድርገው አንድ ገስት ላይ ቁጭ ብለው ሙልጭ አድርገው እየተሳደቡ የብሩክ እህቶች እኮ ናቸው ይባላሉ። የሀይሚም የሆነ ፓርቲ ዘው እርግጥ አድርገው ሲሳደቡ የሀይሚ እህቶች ናቸው፣ አይወክሉም የሀይሚ እህቶችን። ለምን መሰለሽ እኔ አንቺን መወከል አልችልም። እኔነቴን ብቻ ነው የሚወክለው እንጂ እኔ የብሩክ እህቶችን መወከል አልችልም። የሀይሚ ቅድም ምላስ አውጥታለች፣ አሁን ደግሞ አንድ ቁጥር ትፋለች። አትገቢያ ይሄንን ነገሩን ልቋጫ በቃ ያመጣው ወደ ሌላ ሁላችንም እንደማለት ፈልጌ ነው። ልክ አሁን ሀይሚዬ እንዳለችው በብሩክ በኩልም ምርጥ እህቶች አሉ፣ የሀይሚ እህቶች አሉ፣ የሁለቱም ወዳጆች አሉ። ለይተህ ምታ ነው እንጂ የሚባል ለይተህ መናገር ወይ መምከር ነው። ትንንሾቹ አጠገባችሁ እንደዚህ አይነት ልጆች ስላሉ ነው እንዴ ታያት በቃ አጠገባችሁ እንደዚህ አይነት ልጅ አለ። ለምንድን ነው አብራችሁ ሆናችሁ ወይ ምንድን ነው ምክንያቷን አንጧትና እንጠይቃት ማለት ይቀላል። አሁን እዚህ ቤት እኔ ሳጠፋ ገነትን አንጧት፣ ከመጣው መጣው ካልመጣው ቀሩ። እንደዛ ነው እንጂ በሙሉ ከምንል አላችሁ አትወኩሉም እናንተ የሀይሚ እህቶች ማለት ነው። በቃ እንደዛ ብሎ መናገር ነው። ለምን በጣም ተሰማን ምናምን ደከመን ሲሉ ሰምቻለሁ። እኔ ስክሎር እያደረኩ ሲሄድ አሳዝኖኛል። አንዳንዶቹ
አይሻ ለስም ስትሰጫ ይመስለኛል። ይሄንን አጀንዳ ይመስለኛል ያ ነገር ከተስተካከለ በኋላ ፈተውታል መሰለኝ አይደል? ነገሮችን አልፏል። እኔ እኮ ላወራ ስል አላስወራችሁኝ አላችሁ። አልፏል። ኦልሬዲ ተፈቶ አልቋል። በቃ አሁን አዲስ ካነሳ ነው ደግሞ ሌላ አጀንዳ። እኔ መፈታቱን አላወኩም አልነበርኩም። ሶሪ ጠዋት ላይ የሆነ ሰዓት አየሁት፣ ግን ለሁለተኛው አይባል። ኦኬ ተፈቱ ተታረቁት። እኔ እኮ አንድ ሰው ልናገር አይደለም፣ ግን ብዙ ጊዜ እንደዚህ ይባላል እና አንበል ካሁን በኋላ ለማለት ሲጀመር ከዚህ በኋላ አሁንም ቢሆን አስረግጦ መንገር ምንድነው መሰለሽ፣ እኔ ጥፋተኛ ሆንኩ የሃይሚና የብሩክ ወዳጅ ሆንኩ የሃይሚና የብሩክ ወዳጅ ነው ሳይሆን መምታት ያለባቸው ትናሉ። አይ ችግር የለውም ይሄ መወያያ ነው ያደረግነው። ከዛ በኋላ ንግግራችንን አረግን። ምን ተፈጠረ? ምንም። ለምን መሰለሽ እኔ ጠዋት ላይ ነው ያየሁት። ከዛ በኋላ ቢዚ ነበርኩኝ አላየሁም። ጠዋት ላይ የሆነ ሰዓት ብሬክ ሰዓቴ ላይ ስክሮል ሳረግ እንደዚህ አይነት ለምንድን ነው እኛ ላይ ምናምን እኔ እንደዚህ በነገራችን ላይ በቀደም መጥቶ ተነገረኝ። ከዛ በኋላ ግን ብዙም ልጅቷ ስለማውቃት እሷ እኮ በቃ ጭንቅላቷ ጥሩ አይደለም አልኩ። ከዛ በኋላ ተውኩት። ለምን መሰለሽ አጀንዳ ማንሳት አልፈልግም። በነገራችን ላይ በእንትን አይደለም። ቆይ እዚህ ጋር ኤክስፕሌን አድርግ። ቆይ አይሚዬ በነገራችን ላይ በእንትን አይደለም የተጠየቁት። ጠርታችሁ የጠየቃችሁ አይሻ የተናገረችበት የራሷ ምክንያት አለ። እኔ ሰምቻታለሁ። ትናንትና ፎቶ ለማስነሳት እዛ ቦታ ሄደችው። ፎቶን ስታስነሳ እነሱን በጸባይ ለማናገር ነው የሞከረችው። በጸባይ ብዛት ለማናገር ተው ምናምን ብላ ሞክራች። እሱን አይደለም ለእሱ አይቅርታ እሱ አይደለም። ግን ብዙ ጊዜ እንደዚህ አይነት ነገር ይከሰታል። ልጆቹ ደግሞ አሁን ደከመን በቃ እኛ ሁሉ ጊዜ ነው በቃ በራሳችን ሙድ እንቀሳቀስ በቃ የፖስተን አንዳንድ እንትኖቻቸውን እያየሁ ስሜታቸውን የልጆቹ አለው ዩቱብ ላይ ወጥቶ ያለው ከዛ ያለው ተፈታችሁ ይቅርታ እኔ ስራ ነው ያልኩት። ግን የሆነች ብሬክ ሰዓቴ ላይ ተመችቶኝ ሰምቼ ነው። ተፈቶ ከሆነ እግዚአብሔር ይመስገን። በዛሬው በተነሳው ብቻ አይደለም ሰሞኑ ልጅቷም አናዳኛለች። እቺ ማለት ምረት የምትባለው የሰራችው ስራ ጥሩ አይደለም። ነገር ግን እሷ በሰራችው ሁሉንም አንውቀስ። እሷ ለብቻዋ ተጠርታ ትወቀስ። በቃ እነሱ ጠይቀዋት ታድርጊ ብለዋት ካልሰማችስ አሁን እኔ ሃይሚ ተናግራ አልሰማም ካልኳትስ ሊሆንም ይችላል። ስለዚህ ያንን ነው እንጂ እኔ ተፈቶ ከሆነ ሶሪ በጣም ይቅርታ በቃ ከተፈታ ጥሩ ነው። ግን በአንድ ሰው ጥፋት ሁሉንም ጥፋተኞች አናድርጋቸው የሚል አርስት ነው ያለኝ። ጥሩ ደረጃ ላይ ካላችሁ እግዚአብሔር ይመስገን ጥሩ ነው። ያንቺ እኮ ጥሩ ነገር አይ ሰው ማስቀየም በጣም ነው በጣም ሰው ማሳዘን ይቅርታን እግዚአብሔር አስተምሮኛል። ሰው ማሳዘን አልፈልግም። እኔ ብዙ ጊዜ እንደዚህ ሲሉ የሚያሳዝኑ ልጆች አሉ። ገንዬ ይቅርታ ምክንያቱም አንቺ ያልሽው ነገር ምንድነው ያልሽው? በብሩክ በኩል ያሉት ልጆች ሲያጠፉ ገስት ላይ የተቀመጠውላ የተሳደበውላ የብሩክን ደጋፊ አይወክልም። ሃይሚ ጋም ስትሄጂ ገስት ላይ ቁጭ ላይ የተሳደበችው የሃይሚን ደጋፊ አትወክልም። ምክንያቱም ራሳቸው ብቻ ነው የሚወክሉት። አለቀ በቃ። ይሄንን ያልሽው ሌላ አዲስ ነገር የለም። እንትን አትበይ በቃ ችግር የለም። እንደዛ ነው። ነገር ደግሞ እንዳይመጣብኝ ነው እንደዛ ነው። ይቅርታ እኔ ደግሞ እዛ ውስጥ የምወዳቸው ልጆች አሉ። በጣም የምወዳቸው በጣም ዋጋ ይከፍሉ። ይሄን ህዝብ መስሚያሽ ጥጥ ካልሆነ ጥሩ አይደለም። መስሚያሽ ጥጥ ለምን መሰለሽ እኔ ሳታይ እኔ ግድ የለኝም ችግር የለም። ብዙ ጊዜ ቲክቶክ ላይ መጣ ሰው አይደለሁም ችግር የለብኝም። እና በጣም ዋጋ የከፈሉ ስንት የተጣሉ በጣም እኔ እንጃ የታመሙ ምን ያሉ መዓት ልጆች አሉ። ልጆች ከሚባሉት ውስጥ በጣም የተጎዱ እነዛ ልጆች አንድ ላይ ጨምቀን ከአስመሳዮች ጋር መደመር የለብንም የሚል ሀሳብ ነው ያለኝ። ከታችን ከላይ የሚያላችሁ ሰዎች ነገሩ ተፈቶም ቢሆን ይሄ የኔ ጠቅላላ ሀሳብ ነው። በቃ ሶሪ በተረፈ ካጠፋው ወደ ሌላ ማየት ትችላላችሁ። ህይወት መጥፎ ቢሆን እኮ እኔ ራሴ አላስወራሽም ነበር። ነው ይቅርታ ወርጃ አይደለም የመኪና ሞተር ሳስነሳ ጠፍቶ ነው ታለች እኔ ስለፈልግ ሶስተኛ
ጊዜ ነው ስትደፋ፣ 3ኛዋ ጊዜ ነው ናኒ እያወጣሽ መስሎኝ ነበረ በራሱ እኔ ደግሞ ጨርሻለሁ። አሁን ለነገሩ የሆነ ስልክ እየተደወለብኝ ነው፣ መውጣት እችላለሁ። ጨርሻለሁ ሀሳቤን። ይሄን ለማሳሰብ የምናገርበት መንገድ ብዬ ቆይ የሆነ ግጥም አለን፣ አቀናባሪያችን የሆነ ግጥም አለን ውዴ ለጨረቃ ፋሚሊ ማነው ዛሬ የታለች? ሌለች ነው ማነው? ጸሐፊውስ ማነው? ጸሐፊው ይገጠምልና ውሸትን ሼር አድርጉ። ዛህራ እንኳን የሚመቻት አይመስለኝም። በጣም ስራ ላይ ናት። ባይሆን ኖሮ ሲፈታ ነገር ናኒ ኔት ይዟታል። ኔት ይዘዋት መጣም ዛሬ እንዴ በጥቁር ልብስ ለብሳ ከሆነ ደስ ይለኛል። የዛራ ምን ማለት ኖ ናኒ ወዬ እኔ እናት ናኒ ጽፋ ነው ለጨረቃ ፋሚሊ። አዎ ከሰላም ሌላ ገጣሚ ያለ የሰላምንማ እንደው በቃ እኔ ራሱ ነጠላ ዜማ አድርጌዋለሁ። በጣም ተመችቶኛል። ያግኝቼ ፍላሽ ትያለሽ። የስራ ባልደረባ ያለችው ደግሞ ሰው ይገጥም የለት ኧረ በመድኃኒዓለም ምንድነው የእኔ መጋረጃን ያለቻት? የኔ መጋረጃ ብሩኬን ደግሞ የስራ ባልደረባ ቀለት ምችቶኛል። እንደኔማ በስመ ውዴ ብትኖር ኖሮ ስልኩን ታነሳ ነበር። ይኸው የለችም። የልቤ መጋረጃ የልቤ አልጋ ልብስ እንዳትላ ትንሽ ቆይታ ባለምሸት ትላንትና መታ ነበር። ትላንትና መታ ነበር። የለችም። ይኸው ስደውል ራሱ ዛሬ የለችም። ዛሬ ሀዘናቸው ቀን ነው። የስራ ባልደረባ የቅመሜ ባል እውነት ነው። ያሙሽዬ ቀብራራ እንደገና አለሽ እንዴ ማሬ? እስቲ ጻፊ ሼር ታደርጋለች አለሽ? አይ ዛሃሩ እንኳን የሚመቻት አይመስልም። ይኸው እስካሁን እነሱ ሲመጡ ነው የገጠመችላቸው። ኧረ ዝም ብላ ነው እንጂ ኧረ እኔ እንጃ